በደንብ መዋቅሩ ለሶሶ አይደለም በአጠቃላይ እዛ አካባቢ ያሉ መገምገም መቻል አለባቸው ምንድነው ያላችሁ ስለ በሃይማኖት ያለው አመለካከት ላይ በማንነት ያለው አመለካከት ላይ የድርጅቴን አቋም ይደግፋሉ አይደግፉም ወይ በድብቃቸው የደበቁት አመለካከት ለዚህ ባይዘው እኮ ያዲጎች በጣም ይገማገማሉ አሰልቺ ግምገማ የሚያረጉ በውስጥ የደበቁት ሊያወጡብኝ ነው ገብተዋል አይደል አንድ ኤርትራን የሚያሰጋት ነገር አለ ቆሎ አካባቢ አንድ ኢስላሚክ ሙቭመንት ሊፈነዳ ይችላልና ኤርትራ ኮላፕስ የምታረግ ከሆነ ራሱ ልክ ሌላዋ ዳግመኛ ሶማሊያ ትሆናለች አስመራ ሞቃዲሾ ትሆናለች ከዛ ደግሞ ፑንትላንድ የሚመስል ፑንትላንድ ደረጃ እንኳን ታስቀምጣቸውም በቃ ጥቃቅን የሆኑ ግዛቶች የሚራኮቱበት አይነት ስርዓት እንዳይፈጠር የሚፈሩታሉና ባይዘው እዛ ሚኒስቴሩና ሹፌሩም እኩል ነው የሚኒስቴሩ ሹፌርና ሚኒስቴሩ እኩል ናቸው በጣም አንድ አይት ዌቭ ላይቫቸው ስለዚህ ሁሉም ልጆቻቸው ሊካሉ እዛ ማለት ነው ስለዚህ እንደዚህ አይነት ነገሮች የሚፈጠሩ ከሆነ በቀላሉ የሻቢያ ሰዎች መካከል ትርምስ የሚፈጥር ኢሹ ሆኖ ሊወጣ ይችላል ምን ነገር ነው እንዴ አሁን ትንሽ ወሰብሰብ የሚያደርገው ምንድነው ከሊባኖስና ሊባኖስ ውስጥ ካለው ከእስራኤልና ከሂዝቦላ ግጭት ጋር ተያያዘ እንደውም የተኩስ አቁም ስምምነት እንዳይደረግ በቀጥታ ኢራኖች አዘዋል ባለፈው ሮብ በዚህ ምክንያት ሂዝቦላም አልፈልግም ብሏል ማለት ነው እንግዲህ አልፈልግም ማለት እስራኤልና ሊባኖስ ውስጥ ያለው ግጭት እስራኤልና ሂዝቦላ መካከል ያለው ግጭት በጣም ከፍተኛ የሆነ የሰብአዊ እልቂት እያስከሰተ ነው እንዲሁም ደግሞ ሰላም ጤና ይስጥልኝ ውድ ተመልካቾቻችን የዕለታዊ ዝግጅታችንን ጀምረናል እንደተለመደው አገራዊና ቀጠናዊ እንዲሁም ዓለም አቀፋዊ አጀንዳዎችን ወደ እናንተ እናደርሳለን በቅድሚያ ከአርሲ እንግዲህ አርሲ የኦርቶዶክስ ተከታዮች እዛ አካባቢ የተጨፈጨፉበትን ሁነት ላለፈው ቀናቶች በሚዲያው ሲዘዋወር ነበር አሳዛኝ ክስተት ነው ይሄን ክስተት ተከትሎ የወረዳው አስተዳዳሪ እንደተያዙ መረጃዎች ወጥተዋል እንዲሁም ደግሞ የሰላምና ጸጥታ ኃላፊው እንደተሰወሩም መረጃዎች ወጥተዋል በዚህ ጉዳይ የምንላችሁ ይኖራል ሌላ ወደ ኤርትራ ነው የሚወስደን መረጃው እንግዲህ ኤርትራ ትንሽ አስደንጋጭ ነው መረጃ የዚህ ሳዋ አካባቢ ወታደራዊ ስልጠና የሚያደርጉት እንስቶች ላይ የወሲብ ባሪያ ያደርጋሉ የሻቢያ ዋነኛ ወታደራዊ ሹማምንቶች የሚል ነገር ነው ይሄ ትንሽ አስደንጋጭ ነው ኤርትራ ውስጥ ካለው አጠቃላይ ሁነት ጋር አንደዛዝረን በደንብ እንሄድበታለን ከዚሁ ሳንወጣ ኤርትራ እስልምና ተከታይ እንግዲህ ብዙ ናቸው ኤርትራ ውስጥ እና ያንን የሚወክል የፖለቲካ ኦርጋን ቢኖርም ያን ያህል በተጠናከረ መልኩ እስከዛሬ አልተሰማም አሁን ግን አዲስ የፖለቲካ ኃይል ተፈጥሯል እንዲሁም አዲስ አበባ ውስጥ ነው እንግዲህ ቤዝ ያደረገው ካሁን በኋላ መረር ያለ የትግል እናደርጋለን የሻቢያን መንግስት ብለዋል እንግዲህ አምስተኛ ግንባር ነው ማለት ነው የሻቢያን የሚታገል እንደ መውጫ ያዝነው የእስራኤልና የአሜሪካ እንዲሁም ደግሞ የኢራን ሽኩቻ አሁን መልኩ እንደቀየረ ነው ወደ 7 ሚሳኤሎች ተኩሳለች ኢራን ወደ ኩዌትና ወደ ባህሪን ዋነኛ የአሜሪካ ቤዝ ላይ አራቱ እንደከሸፈ አሜሪካ ተናግራለች ከዚሁ ጋር ተያይዞ እንግዲህ ሊባኖስ ውስጥ ያለው የሂዝቦላና የእስራኤል ግጭት ቀጥታ ከኢራን ጋር መያያዙ የሆርሙዝን ጉዳይ በጣም እንዳወሳሰበው መረጃዎች ወጥተዋል በዚህ ጉዳይ ላይም ሰፋ ባለ መልኩ ወደ እናንተ የምናደርሰው ትንታኔ ይኖራል እንደተለመደው አድማጭ ተመልካቾቻችን ቻናላችን ላይክ ሰብስክራይብ ያደረጋችሁ አብራችሁ እንድትቆዩ ጎዲን ጋብዛችኋለን አማ እንዴት ነህ ሰላም ደር እንዴ ነህ እንደ መንደርደሪያ እስቲ የአርሲውን እንግዲህ እዛ ዜና ወጥቷል ዜናው ትንሽ አነጋጋሪ ነው ምንድነው በዋነኛነት መንግስት መፈተሽ ያለበት መዋቅሩ ነው የሚል አንድ መከራከሪያ ነጥብ አለ እርግጥ ነው ሶስተኛ ወገን በአብዛኛው ጊዜ እንደምታውቀው የሆነ ነገር ሀፕን ካደረገ በኋላ ወደ ሶስተኛ ወገን የሚጠቆሙ እርግጥ ነው ሶስተኛ ወገን አለ ግን በጣም መሰረታዊ የሆነው መንግስት መዋቅሩን በሚፈትሽበት ጊዜ ከሶስተኛ ወገን ጋር ያለውን አጠቃላይ ድልድይ መስበር ይቻላል አሁን የዞኑ አስተዳዳሪ እና እንዲሁም ደግሞ የፖሊስ አዛዥ ናቸው አይደል የፖሊስ አዛዥ እና የጸጥታው ዘርፍን በተመለከተ እንግዲህ እርምጃ መንግስት መውሰድ እንደጀመረ ነው ዜናው የወጣው ይሄ የመንግስትን ቁርጠኝነት የሚያሳይ ነው ተብሎ ሊወደስ ይችላል በጣም መስፋት አለበት የወረዳው አስተዳዳሪ ሊሆን ይችላል የሰላምና ምናምን ጸጥታ አደረጃጀት ሊሆን ይችላል አጠቃላይ ዞኑ አካባቢ ያለው ለምንድን ነው ተደጋጋሚ ቆስል እዛ አካባቢ ያለው ሌሎች እኮ አሉ አይደል ሌሎች እስልምና እምነት ተከታይ የክርስትና እምነት ተከታይ ያሉበት ኦሮሚያ ክልል በጣም በርካታ ቦታዎች አሉ ለምንድን ነው አርሲ በተለየ መልኩ የትኩረት ማዕከል የሆነ የሚለው ነገር ቅድሚያ
መንግስት ቤቱን ማጽዳት አለበት፣ መዋቅሩ መፈተሽ አለበት፣ ሰርጀሪ ያስፈልገዋል እዛ አካባቢ። ሌሎች ሶስተኛ ወገን ላይ ጣት ስጠቁም ውስጥ ያለውን ችግር ፖስትፖን እያረክ ነው። ከሌሎች ናቸው የሚለው ነገር በሁለተኛ ደረጃ ሊመጣ ይችላል የሚል ነገር ነው እና ከዛ አንጻር እኔ አዎንታዊ ይመስለኛል። በእርግጥ ምን ያህል ፈዋሽ የሆነ እርምጃ ይወሰዳል አይወሰድ የሚለው ነገር እንደው በጥያቄ ምልክት ውስጥ ብንከተውም ይሄ እንደ ጅምር መወሰድ አለበት። እንደውም ይሄ ኤልያስ መሰረት የተባለው ብዙ ጊዜ ሞጋች የሆነ ነገር ነው የሚያቀርበው፣ መንግስት የሚተች ነገር ነው ያቀርበው። እንደውም አወድሶ ነው እዛ ዜናው ላይ የተመለከትነው ማለት ነው። ከንቲባዋም አይ ቲንክ ገብተውበታል ቀጥታ የሚል ነገር ነው። እስቲ እዚህ ላይ የተወሰነ ሀሳብ ካለ። መልካም ደሬ፣ እንግዲህ ጥሩ ነገር። አሁን ብዙ ሰው እንደዚህ ፍሬ ነገሩን መንካት የማይፈልጉ ነገር አለ። አንተ ያነሳው ነገር ለምን አርሲ አካባቢ በጣም በርካታ እንዳውም ዶሚናንሲ ያለበት እንደምታወቅ ኢትዮጵያ ውስጥ ልክ የመልታ ካልቸራል እንደሆኑ ሁሉ ሃይማኖታችንም መልታ ነው። የተለያየ ሃይማኖት ያለበት ቦታ ነው ያለው። ሃይማኖቱ በዛ ብሎ የሚኖርበት፣ አንደኛው በዛ የሚልበት፣ ሌላኛው በዛ አነስ የሚልበት የተለያየ አካባቢዎች ላይ አሉ። ነገር ግን ተደጋጋሚ ለምን ይሄ ነገር እዛ አካባቢ ይፈጠራል የሚል ነገር በደንብ መጠናት መቻል አለበት። መፍትሄ ዘላቂ መፍትሄ እንዲመጣና መዳንም ምንድን ነው የሚባለው ከጨከንክ ነው አይደል? ምድ ነው ማለት ነው እኮ ኮሶስ ይዝ እኮ የፈረስ መንትን የሚያሽር ነው የምትወስዱ። እንደዛ እንዲሆን መጠናት መቻል አለበት። እስቲ ወደኋላ መለስ ብለህ ስታይ ዚያድ ባሬ ወረራን ተከትሎ የተፈጠረ እዚህ አርሲ ባሌ ሐረርጌ አካባቢ እንደዚህ ጭፍጨፋዎች ተፈጽሟል። ክርስቲያን ታርጌት ያደረገ ነገር ማለት ነው። ይህን ሀሳብ ደግሞ ከሶማሊያ ተሸክሞ የመጡ ኃይሎች ነበሩ ይህን ሲፈጽሙ የነበሩ ነገር ማለት ነው። አሁንም ጊዜውን ጠብቆ በተለያየ ጊዜ በ1983 ለውጥ ልክ ስርዓት ለውጥ ሲካሄድ ተመሳሳይ እርምጃዎች ተፈጽሟል። አርባ ጉጉ ላይ የተፈጸመው ነገር አለ። ሃይማኖትም ኢንተርቼንጀብል ሃይማኖትንም ማንነትን መሰረት ያደርጉ። ለምን እዛ አካባቢ እንዴት ነው የሚተረጎመው ስትል ክርስቲያን፣ አማራ፣ ሙስሊም፣ ኦሮሞ በሚል ነገር ነው የሚተረጎመው። ስለዚህ ኦሮሞ ሆነ ክርስቲያንን ብትሆኑ አታርፍም ከዚህ ነገር ማለት ነው። የሰላሌ ሰዎች እዚህ አርባ ጉጉ ምንድነው ጋራ ሙለታ ላይ የሆነውን ነገር የምታወቅ ጉዳይ ነው እና እንደዚህ አይነት ነገሮች አሉና ይሄንን አይዲዮሎጂ እንዴት ነው ማጽዳት የሚቻለው? ከየት ነው የመጣው የሚለውን ነገር አንድ በጣም መታሰብ መቻል አለበት። እሱን ካሰብኩ በኋላ እርግጥ ነው ሁሉ ጊዜ ነገሮች መንግስት ተጠያቂ የሚሆንበት ምክንያቱ ለምንድን ነው ታውቃለህ? ማንም ይዞ ይምጣ ለራሱ ፖለቲካ አጀንዳ ይዞ ይምጣ የመከላከል ግዴታው በመንግስት ላይ ስለሆነ ነው። ዋነኛ አባት የሆነው መንግስት ነው። ዜጎችን የሚጠብቆ ከሚመጣ አደገኛ በሽታም ከሚመጣ አደገኛ አጥቂ ሰውም ከማንኛውም ከሌባም ከዘራፊም ሊጠብቅ የሚችለው መንግስት ስለሆነ ዘራፊዎች እንደዚህ አደረጉ እንትና እንደዚህ ያደረጉ ብቻ ሳይሆን እነሱ ሲመጡ ሚና ምን ነበረ ነው መንግስት ሚና መሆን ያለበት ነገር ማለት ነው። አሁን ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ ትላንትና ሀዘናቸውን ገልጾ ትክክል አለመሆኑን ይህም አንድ ነገር ነው። ባይዞ ምንድን ነው ሀዘን አይገለጽም ነበር ከዚህ በፊት አይገለጽም። ይኸው ልክ አይደለም። ቤተክርስቲያን የተቀጠለ ሃይማኖታዊ መሰረት ያለው ነገር አላየንም ማለት ይሄ ስድብ ነው የሚሆነው። የሚገርም ነገር ማለት ነው። ምንድነው ታዲያ እኔ አንተ የምታመልክበት የጋራ የወል ለዛ ሃይማኖት ተከታዮች እኮ ቤተክርስቲያን እኮ ሲምቦላቸው ነው እኮ ቤተክርስቲያናቸው መሰብሰቢያቸው የተቃጠለ ስታይ አይ ሃይማኖታዊ ጥቃት አይደለም። ባለፈው የሃይማኖታዊ ጉባኤ ሄዶ እዛ አጣራት እንደዚህ አያስኬድም ይሄ ነገር። ሰዎች በማንነታቸው ተለይቶ የተገደሉ እያየ እንዲገደሉ ምክንያት ሆነ ማንነታቸው መሆኑን እየለየ አይ ማንነት መሰረት አድርገህ አይደለም እንደዚህም ሁለቱም አይደለም ካልክ ታዲያ የተጣላማ በእርሻ ላይ ቢሆን ኑሮ የጋራ ነገር ነው ለምን ታቃጥላለህ? ድንበር የሚያጋጭ ከሆነ ሰዎች ይጋጫሉ። በድንበር ገብተዋል አይደል? እንደዚህ ከተጋጫቸው የሰውየውን ቋንቋ ተናጋሪ ወይ ደግሞ የሰውየውን ሃይማኖት ተከታዮችን የሚጠቀሙበትና እንደዚህ አይነት ሰዎች ያሳደ የምታጠቃ ከሆነ ጥቃቱ በዛ ደረጃ ላይ ሆነ ነገር ነው ማለት ኦኬ። አሁን ጠቅላይ ሚኒስትሩ ይሄን ነገር ሪኮግናይዝ አድርጎ ማዘናቸውን ገለጹ። ማዘናቸው ብቻ አይደለም አውቶማቲካሊ እርምጃ ተጀመረ። ምንድነው የተጀመረው እርምጃ? መዋቅር ውስጥ ያሉት ሰዎች ነው። አሁን ናትነሰሪ መዋቅር ውስጥ ያለው ሰው ያደርጋል አይደለም፣ ሲደረግም በቸልተኝነት ሊያዩ ይችላል። ሀሳቡ ሼር የሚያደርግ ከሆነ ስልታዊ ደጋፊ ነው ማለት ሼር የሚያደርገው ከሆነ ማዳን እየቻለ ዝም ሊል ይችላል። ስለዚህ እሱን ነው ፊልተር አውት ማድረግ መቻል አለብህ። ዝም ብለህ ሆነ ሁለት ሰው ሶስት ሰው በማሰር አይደለም። ይሄ አስተሳሰብ ያላቸው ሰዎችን እንደዚህ ሰንሰቲቭ ጠላት ሊያጠቃ የሚጨበጣ ቦታ ላይ
ለዚህ ተባባሪ ሰዎችን አመራር ላይ ማስቀመጥ የለብህም። የግድ ያ ሰውዬ አመራር ላይ መቀመጥ ካለበት እንደዚህ አይነት ፕሮብሌም የሌለበት ቦታ ወሰደውና አስቀምጠው። ልቡን ሊያዋልለው የሚችለው ጥላቻ የሆነ በማንነቱ ወይ በሃይማኖቱ ሰዎችን የሚጠላ ሰውን እንደዚህ አይነት ድርጊት ሊፈጸም የሚችል ቦታ ላይ ካስቀመጥኮ የእሱን ሀሳብ ስለሆነ የሚፈጽሙለት ባላየ ነው የሚያልፈው። ይሄን ነው አሁን በደንብ መዋቅሩ ሁለት ሰው ሶስት ሰው አይደለም፣ በአጠቃላይ እዛ አካባቢ ያሉ መገምገም መቻል አለባቸው። ምንድን ነው ያላቸው ስለ በሃይማኖት ያለው አመለካከት ላይ፣ በማንነት ያለው አመለካከት ላይ የድርጅቴን አቋም ይደግፋሉ አይደግፉም ወይ? በድብቃቸው የደበቁት አመለካከት ለዚህ ባይዘው እኮ ኢህአዴጎች በጣም ይገማገማሉ። አሰልቺ ግምገማ የሚያደርጉት በውስጥ የደበቁት ሊያወጡብህ ነው። ገብተዋል አይደል? እንደዚህ መካሄድ መቻል አለበት። ቀላል ነገር አይደለም። አሊያ ተመሳሳይ ችግር ነገም ይፈጠራል፣ በሚቀጥለው ቀንም ይፈጠራል። ይሄ አንዱ ነው መዋቅርን የምታጠናበት። መዋቅርን ከነገርየው ንጽት ያለ እንደዚህ አይነት ነገር ከመጣበት ፊት ለፊት ሊጋፈጥ የሚችል መዋቅር አለኝ ወይ ብለህ ማየት ነው። ሁለተኛ እንደዚህ አይነት ነገሮች እዚህ አካባቢ ማህበረሰብ ውስጥ ሰርጎ ማንኛውም እኮ ባይዘው በሃይማኖት ከሆነ እኮ ኢትዮጵያኖች እኮ ተከባብሮ ተዋዶ አይደል እንደሚኖሩት። ዛሬ ነው እንዲያብረን መኖር የጀመርነው። ኧረ በጣም ለዘመናት። ለምን አሁን እዚህ አካባቢ ላይ እንደዚህ አይነት ተደጋጋሚ የሚመጣ ከሆነ እዚህ አካባቢ የሆነ አይዲዮሎጂ ገብቷል ማለት ነው። ይህን አይዲዮሎጂ የምታሟሟበትን መንገድ መፈለግ ነው። ንጉሱ እንዴት አድርጎ ነው ያሟሙት? ደርግ እንዴት አድርጎ ነው ያሟሙ? እኔ ደግሞ ኒዮ የሆነውን ደግሞ ስትራቴጂ ምን መንደፍ አለብኝ? እዚህ አካባቢ እንደዚህ አይነት በሽታ አለ። የአይዲዮሎጂ ጉዳይ ነው። አይዲዮሎጂ ጉዳይ ነው። ይህን በሽታ እንዴት ነው ማሟሟት አለብኝ የሚል ብልጽግና ቁጭ ብሎ ማሰብ ነው አለበት። ግዴታው ስለሆነ ይሄንን ለምን መሰለህ? ይሄ አደጋው ከፍ ካለ ሀገርን ብቻ የሚያሳጣ ቤተሰብን ያሳጣል። ሀገር ሊበትን ይችላል። ከዛ ያለፈ ቤተሰብ ውስጥ እኮ የተለያዩ ሃይማኖት ተከታዮች አሉ። አንድ ቤተሰብ ውስጥ ሙስሊም፣ ክርስቲያን፣ ስለዚህ ቤተሰብ ራሱ አይኖርም ማለት እኮ ነው። የሚገርም ነገር። ስለዚህ ምን አይነት አደገኛ መሆኑን አይቶ እዚህ ጉዳይ ላይ ያለምንም ርህራሄ እርምጃ ለመውሰድ አይዲዮሎጂውን የሚያሟሟበት የራሱ ዘመን ዋጅ አካሄድ ማምጣት አለበት። ደርግ እኮ ዝም ብሎ ያለ ማጥቃት መከላከያ ካምፖችን የሚመሰርቶ ምናምን የሚመሰርቶ ብዙ ነገሮች እኮ አሉ ከጀርባው እኮ። ስለዚህ አንተ ደግሞ ዘመንን ሊዋጅ የሚችል መንገድን እዛ አካባቢ ላይ አፕላይ ማድረግ መቻል አለብን። በጣም አመሰግናለሁ አማን። አድማጭ ተመልካቾቻችን በዚህ በጣም ሴንሲቲቭ በሆነ ጉዳይ ላይ የእናንተንም ሀሳብ እንፈልጋለን። ሀሳባችሁን እንድታካፍሉን እንጠይቃችኋለን። ቀጣዩ መረጃችን እንግዲህ የሚወስደን ወደዚህ ወደ ኤርትራ ነው። ኤርትራን በተመለከተ ቅድሚያ ትንሽ አስደንጋጭ መረጃ እንግዲህ ሳዋ ላይ እንደምታውቀው ወታደራዊ ስልጠና ይደረጋል። ወታደራዊ ስልጠና የሚደረግበት ጊዜ እዛ ውስጥ እንግዲህ ሴቶች አሉ፣ ወንዶች አሉ። ማንኛውም ዜጋ አስገዳጅ የሆነ ወታደራዊ ስልጠና እንዲያደርግ በኤርትራ ደረጃ የተደነገገ ነው። እንደዚህ አይነት ወታደራዊ ስልጠናዎች ግን ምንድነው ጥርጣሬ ያለው? በተለይ እንደዚህ አምባገነን ጨቋኝ የሆኑ መንግስታት ውስጥ ሴቶች በጣም በተለየ መልኩ ታርጌት ይደረጋሉ። እንደውም አንድ ዶክመንተሪ ወጥቶ ነበረ ቢቢሲ ላይ መሰለኝ። የታሊባን ነው የማነው የአይኤስአይኤስ ሰልጣኞችን ከተለያየ ቦታዎች ያመጣ ነበር እና ሴቶችን ባሪያ ያደርጋቸው ነበር፣ የወሲብ ባሪያ ያደርጋቸው ነበር እና አመልጠው የወጡ ከዚህ ከአይኤስአይኤስ ስልጠና አመልጠው የወጡ ሴቶች ለቢቢሲ በዶክመንተሪ መልክ ቀርበው ነበር። ቦኮ ሃራም ነው። ኦኬ ቦኮ ሃራም አይኤስአይኤስም እንዲያርጓል ተመልክቻለሁ። እና በእንደዚህ አይነት መልኩ የሚገለጽ ነው። አሁን የኤርትራ እንግዲህ ሻዕቢያ መንግስት ዋነኛ ቱባ የሆኑ ኮሎኔሎቹ የወታደራዊ ሹማምንቶቹ ሴቶችን በዋነኛነት ተጠቂ የሚያደርጉት የወሲብ ባሪያ በማድረግ ነው የሚል ነገር ነው። ይሄ ደግሞ ከፍተኛ የሆነ ቁጣ የሚቀሰቅስ ነው። አክቹዋሊ ያው ቁጣ እንኳን በኤርትራ ደረጃ ምንም የሚቀሰቅስ ነገር የለም። በዓለም አቀፍ ደረጃ ያለው እንግዲህ ተጽዕኖም የታወቀ ነው። ኤርትራ እንደውም ባለፈው ሳምንት እንግዲህ በዙር የሚገኝ እንትን አለ፣ ስልጣን አለ። የተባበሩት መንግስታት ፕሬዚዳንት ምንድነው የቋሚ ኮሚቴው አንደኛው አካል ሆና ተመርጣለች እና አይ ቲንክ የሻዕቢያ የዲጂታል አውታሮች አታሞ ሲመቱ ነበር። የወሳኝ ሀገሬ በዲፕሎማሲው መስክ እምርታ አስመዘገበች ብለው በአደባባይ እንትን ሲሉ ነበር። ምንድነው ይሄ እንግዲህ በዙር የሚገኝ ነገር ነው። ያን ያህል ብዙም ዳንኪራ የሚያስመታ ነገር አለም። ከሰብአዊ መብት ጥበቃ፣ ከዲሞክራሲ ስርዓት ጋር፣ ከኢኮኖሚ ልማት ጋር የሚገኝ ነገር አለም። የተባበሩ መንግስታቱ ምናልባት ያገኙት አሁን ሹመት ማለት ነው እና ይሄኛው አስደንጋጭ መረጃ ብዙ ሴቶች አይተው ከሆነ የኤርትራ ስደተኞች አሉና ወንዶችም አሉ፣ ግን ብዙ እንስቶች እናያለን እዚህ አዲስ አበባ ከተማችን ላይ ማለት ነው። ያንን አሰቃቂ የሳዋን እንግዲህ ከወታደራዊ ስልጠና ባሻገር የሳዋ ውስጥ የሚከናወነውን እጅግ አደገኛ የሆነውን ወሲባዊ የሆነውን እንግዲህ
ባርነት አመልጠው እንደመጡ አይቆጠርም ወይ የሚል ነገር ነው። እስቲ አይገርምም? አይ ቲንክ የሻዕቢያ ጸባይን ስለምናውቀው የሚገርም አይደለም። እና ከምን አንጻር ነው መገምገም ያለበት? ይሄ እንዴት ትመለከተዋለህ? እንግዲህ ይሄ ትንሽ እንትን ያለ ከበድ ያለ ነገር ነው። ምናልባት ለምንድን ነው ከበድ ያለ ነገር ነው የምልህ፣ አንድ ሳዋ እንዴት ነው የሚገቡት የሚለውን ነገር መታየት ጠቃሚ ይመስለኛል። ምንድን ነው የሚያደርጉ መሰለህ? ተማሪዎች ልክ 12ኛ ክፍል ሳዋ ነው የሚማሩት። አሁን 12ኛ ክፍል ከጨረሱ በኋላ አያገኟቸውም። የት አግኝቶ ነው ወደ ውትድርና ማስገባት ስለማይቻል ልክ 12ኛ ክፍል ወደ ከ11 ወደ 12 ሲያልፉ ሳዋ ይወስዷቸውና እዛው ማሩና በጣም ከ2% ያልበለጠ የሆነች ለሆነ ኮሌጅ ምናምን ይሄዳል። ዘረስቱ እዛው ነው የሚቀረው። እዛው ይቀርና ከዛ ወታደራዊ ስልጠና ወደ ናሽናል ሰርቪሱ ነው የሚሰማራ ማለት ነው። አሁን ምንድነው የሚያደርጉት? ይሄ ሻል ያለ ቤተሰብ ሀብታም የሆነ ምናምን ነገር ልጆቹን እስከ 10 ብቻ ነው የሚያስተምሩ። 11 ሳዋ ከሄደ ቀጣይ ወደ ወታደር ስለሚሄድ ብዙዎቹ 10 ላይ 9 ላይ ነው የሚያቆሙት። አሁን እዚህ የሚታያቸው አብዛኛው 10 ነው የሚያቋርጡት ትምህርታቸው ማለት ነው። አሁን እንግዲህ ትንሽ ከበድ ይላል ያልኩ ሳዋን በጣም ሰዎቹ ኮሙኒዝም ከመሆኑ የተነሳ ሁሉም እኩል ነው። የባለስልጣን ልጅም የምን ልጅም ይሄዳል ሂደቱ ውስጥ ማለት ነው። እና ናሽናል ሰርቪስ ውስጥም ይገባል ወታደር ሆኖ ያገለግላል። አሁን እንደዚህ ስለሆነ ይሄ ነገር ትልቅ አደገኛ ዊዝን ሻዕቢያ ችግር ይፈጥራል ብዬ ነው ያሰብኩት። ለምንድን ነው እዛ ስመጣ የባለስልጣኑ ልጅም አለ የምንም ልጅ አለ የምንም ልጅ ስላለ ይሄን ነገሮች የሚያደርጉ ከሆነ ግጭት ይፈጠራል ማለት ነው። ሻዕቢያ ሰዎች መካከል ለምሳሌ ልጁን የላከ አንድ የሚኒስቴር ልጅ እዛ በአንድ ወታደራዊ ኮሎኔል በለው ወይ ምናምን በለው እዛ ስልጠና በሚሰጠው እንደዚህ ጥቃት የሚደርስባቸው ከሆነ ግጭት ይፈጠራል ማለት ነው። በዊዝን ሻዕቢያ ራሱ ይሄ አደገኛ ነገር ነው። ወደፊቱ ይሄ ነገር ትልቁ ሻዕቢያ ውስጥ ችግር ከሚፈጥርበት እንትኖች ውስጥ አንዱ ይሄ ነው። የሚገርም ነገር ማለት ነው። እስካሁን ድረስ ውስጣዊ ችግር እንዳይፈጥርባቸው እቺን አድርገው እንዴት ነው የሚጠነቀቁት? የኢሳያስ ልጆችም ይሄዳሉ፣ በዛ ሂደት ውስጥ ያልፋሉ። የሌላ ሚኒስቴር ልጅም ይሄዳል። ባይዞ የዛ ሚኒስቴሩና ሹፌሩም እኩል ነው። የሚኒስቴር ሹፌርና ሚኒስቴሩ እኩል ናቸው። በጣም አንድ አይነት ዌቭ ላይፋቸው። ስለዚህ ሁሉም ልጆቻቸውን ልካሉ እዛ ማለት ነው። ስለዚህ እንደዚህ አይነት ነገሮች የሚፈጠሩ ከሆነ በቀላሉ የሻዕቢያ ሰዎች መካከል ትርምስ የሚፈጥር ኢሹ ሆኖ ሊወጣ ይችላል የሚል ነገር ነው የሚታይ። በጣም ግሩም እንዳልከው ያው እንግዲህ የተቃዋሚ ገጾች ነው የትዊተር ገጽ ላይ የወጣ ነው መረጃው፣ የሻዕቢያን የሚቃወሙት ኃይሎች ማለት ነው። ሌላው ትኩረትን የሚስበው ነገር ምንድነው? እንደምታውቀው ኤርትራን የሚቃወሙ ኃይሎች አሉ። ብርጌና አመዶም፣ የአፋር ቀይ ባህር አፋር፣ እንዲሁም ሌሎች ቡድኖች አሉ። ኦልሞስት ወደ 4 ናቸው። እንግዲህ አሁን 5ኛ ተቋቋመ የሚል ኢስላሚክ ሙቭመንት ነው። አንድ ኤርትራን የሚያሰጋት ነገር አለ። ቆሎ አካባቢ አንድ ኢስላሚክ ሙቭመንት ሊፈነዳ ይችላል እና ኤርትራ ኮላፕስ የምታደርግ ከሆነ ራሱ ልክ ሌላዋ ዳግመኛ ሶማሊያ ትሆናለች። አስመራ ሞቃዲሾ ትሆናለች። ከዛ ደግሞ ፑንትላንድ የሚመስል ፑንትላንድ ደረጃ እንኳን አታስቀምጣቸውም። በቃ ጥቃቅን የሆኑ ግዛቶች የሚራኮቱበት አይነት ስርዓት እንዳይፈጠር የሚፈሩት አሉ እና ከዛ ውስጥ አንዱ የኢስላሚክ ሙቭመንቱ ነው እና ኢስላሚክ ሙቭመንቱ በተለይ ለዚህ ለግብፅ፣ ለሱዳን እዛ አካባቢ ካለው አጠቃላይ የፖለቲካ ሙቭመንት ጋር የሚናበብ ነገር ነው የሚል ነገር ነው። አሁን እንግዲህ የተቋቋመው የኢስላሚክ ኃይል እንደ ፖለቲካውን በኋላ በተደራጀ መልኩ እንታገላለን ነው አክቹዋሊ ያለው። እንግዲህ የፖለቲካ ንቅናቄ ነው። ቀጥሎ ደግሞ ያው ሚሊተሪ ንቅናቄ ደግሞ አብሮ እንደሚሄድ ነው የሚያሳየው እና ይሄ ኢስላሚክ የሆነው ኢስላሚክ ሴንቲመንት ያለው የፖለቲካ ኃይል መቋቋሙ አሁን ቀስ በቀስ ልክ ኢትዮጵያ 1983 ላይ ወያኔ ወደ አዲስ አበባ ሲመጣ ብዙ የብሔር አንጋች ነበሩ አይደል? እና እንደውም አንድ ወያኔ የሚያስቀምጠው ጀስቲፊኬሽን አለ። ምን ይላል? አይ እኔ እኮ ብዙ የብሔር እኮ ነፃ አውጪ ያሉ እና ከነሱ እኮ ታድጊያት ነው ኢትዮጵያን ያቆየዋት እና ሁሉም እንገንጠል ስለሚል የግድ አንቀጽ 39 አመጣው የሚል አንድ ማባቢያ አለ። እና ኤርትራም ልክ እንደዚህ በብሔር ተደራጁ የተለያዩ አንጋች ቡድኖች መቋቋማቸው ምናልባት ፖስት ኢሳያስ ያለው ሴናሪዮ ሊያከፋው ይችላል። ምክንያቱም እነዚህ ሁሉ የነፃነት እንቅስቃሴ አይነት አራማጅ ከሆኑ በጣም ከትንሽዬ ከሆነችው ኤርትራ ውስጥ እንግዲህ ተቆራርሰም ምን ልትፈጥር ትችላለህ የሚል ነገር ነውና ይሄ ኢስላሚክ የሆነው የፖለቲካ ኃይል ከበስተጀርባው ደግሞ እነ ሳውዲ አረቢያ፣
የተለያዩ ትልልቅ የአረብ ሀገራት ደግሞ ደጋፊ ሊሆኑ ይችላሉ። አክቹዋሊ ሳውዲ አረቢያ ፕሮ ሻዕቢያ ብትሆንም ማለት ነው ከበስተጀርባው ሌሎች የፖለቲካ ኃይሎች ብዙ የፖለቲካ ኃይሎች ሊመጡለት ይችላሉ የሚል ነገር ነው። ምናልባት ይሄ የፖለቲካ ኃይል ወደ ምህዳሩ መምጣቱ ምን አይነት ተጽዕኖ አለው ብለህ ታስባለህ? እንግዲህ ምንድን ነው መሰለህ አሁን በኤርትራ ውስጥ በተለይ ሻዕቢያ የግደፍ ድርጅት ውስጥ ያለው ቅራኔ እና ህዝቡ መካከል ያለው ቅራኔ አንድ ነገር አለ። በተለይ ከሃይማኖት አንጻር ተገፍተናል የሚሉት አሉ። የሚገርም ነገር ለመጀመሪያም ጊዜ በኤርትራ ታሪክም ለደቂቃዎች የቆዩም ቢሆን ሰልፍ ያሳዩት አንድ የሆነ የእስላም ትምህርት ቤት አለ። እዛ ተማሪው ነበሩ ተማሪዎች ሰልፍ ወጥቶ ሁሉ የሞከሩበት ሂደት ነበረ አስመራ ውስጥ ማለት ነው። ኢስላም ትምህርት ነው እና እንደዚያ ምልክት ታይቶም አይታወቅ ሰልፍ አይደለም መሞከር አይታሰብም እና የሞከሩበት ሂደት ሁሉ ነበረ። ይሄ አሁን የሚታየው ምንድን ነው? በዛ አፈና መዋቅር ውስጥ እችን ያክል ከሞከሩ ምን አይነት ግሪቫንስ እንዳለ የሚያሳይ። ሁለተኛ እነዚህ ቆለኞቹ እኛ ለናሽናል ሰርቪስ ብቻ የምንፈለግ እንጂ እኩል ትሪት አልተደረግንም፣ አልተወከልንም፣ ሃይማኖታችን ሪስፔክት አልተደረገም የሚል ጥያቄም አላቸው። ይህንን ሻዕቢያ ኃይሎች ምንድን ነው የሚሏቸው? ጂሃዲስቶች ብሎ ነው ፈርጇቸው፣ ጥግ ወስዷቸዋል። እነሱ ግን የእኩልነት ጥያቄ ነው። በዛም እንግዲህ ኤርትራ ውስጥ ልማት የለም ነው። በዛም ሆኖ አንጻራዊ ደግሞ እኛ ጋር ልማት የለም የሚል ጥያቄም አላቸው። እነዚህ ደግሞ ከዛም ወጥቶ በአብዛኛዎቹ አርብቶ አደሮች ናቸው። ለእኛ ምንም አይነት ነገር እንትኖች የተፈጠረልን ነገር የለም። ልክ ለውጡ በመጣበት ሰዓት ከዛም ባነሰ ሁኔታ ነው ያለ ነው ከሚለው ቅሬታ የተነሳ ነው ትጥቅ ትግል ጀምረዋል። ያካሂዳሉ እዛ ኤርትራ ውስጥ የሚገርም ነገር ማለት ነው። ጥቃቶችን ይፈጽማሉ ምናምን ይላሉ። ቆላው አካባቢ አርብቶ አደሮቹ የሚንቀሳቀሱበት አካባቢ ላይ ማለት ነው። እንግዲህ ይሄ ነገር ከፍ ብሎ ፖለቲካዊ ቅርጽ ይዞ አንዱ ሌላ የመታጊያ ነጥብ ሆኖም ሊመጣ ነው ማለት ነው። እስካሁን ድረስ በትጥቅ ትግል ይካሄዳል። ከተማ አካባቢ ደግሞ እኩል ትርኢት አልተደረግንም ብሎ ተማሪዎች ሁሉ ገንፍሎ እስከ መውጣት ድረስ የታየበት ሁኔታ ነው ያለው። ይሄ ወደፊት የሻዕቢያ አንዱ ትልቁ ፈተናው የሚሆነው ሆኖ መታየት የሚችል ጉዳይ ነው። በጣም እውነት ነው። በጣም እጅግ አደገኛ ነገር ነው። በዚህ ዙሪያ መንቀሳቀሳቸው ራሱ ብዙ ነገሮችን ሊስብ ይችላል። ሌላው እንግዲህ መረጃችን የሚወስደው ወደ እስራኤልና አሜሪካ እና እንዲሁም ኢራን ያለው ሽኩቻ ነው። ሆርሙዝን በተመለከተ እንግዲህ አዳዲስ እንቅስቃሴዎች እየተፈጠሩ የሚል ነገር ነው። አሁን ትልቁ አዲሱ ነገር የመረጃ አውታሮችን ሲቀባበሉትም የተመለከትኩት 7 ሚሳኤሎች ወደ ባህሬንና ወደ ኩዌት መተኮሷ ነው። ኢራን የተኮሰችበትም ዋናው ምክንያት የአሜሪካንን ቤዝ ለማውደም ነው። እንግዲህ 4ቱን አክሽፍ ያሉ ብላለች። ዋነኛነት አሁን እንግዲህ ኢራን ውስጥ አሁን ስልጣኑ በሙሉ የተቆናጠው የአብዮታዊ ዘቡ ነው። መደበኛው የሆነው መከላከያው የበይ ተመልካች እየሆነ ነው። ኦልሞስት ወደ 1 ሚሊዮን የሚጠጋ የሰው ኃይል አለው ነው የሚባለው መከላከያው። የኛው ደግሞ ግማሽ ሚሊዮን ነው። ነገር ግን በሚሊተሪ ጥንካሬ አጠቃላይ ውስብስብ የሆኑ ወታደራዊ የሆኑትን አውታሮች የተቋጠረው አብዮታዊ ዘብ ነው። እንደውም አብዮታዊ ዘብ አንዳንድ ቁልፍ የሆኑ ቦታዎችን መፈንቅለ ስልጣን እያደረገባቸው ነው መከላከያው ላይ እና አጠቃላይ አስተዳደሩ። ባለፈውም ሰምተናል አለ ፕሬዚዳንቱ መልቀቂያ ያስገብተዋል። እና ኢራን ውስጥ ያለው የፖለቲካ ትኩሳት እንዳለ ሆኖ ከአሜሪካ ጋር ያለው ደግሞ ሽኩቻ እንግዲህ አልቦዘነም። ኢራን እየተኮሱ ነው። አሜሪካንም የመልስ ምት እየመታች ነው። እንደውም ምን አደርጋለች ደቡብ ኢራን አካባቢ ያለውን ቤዝ በዋነኛነት እዛ ሆርሙዝ አካባቢ የሚቋጠር ስቴሽንን እንዳወደመች ነው የተሰማው ማለት ነው። አሁን ትንሽ ወሰብሰብ የሚያደርገው ምንድነው ከሊባኖስ ውስጥ ካለው ከእስራኤልና ከሂዝቦላ ግጭት ጋር ተያያዘ። እንደውም የተኩስ አቁም ስምምነት እንዳይደረግ በቀጥታ ኢራኖች አዘዋል ባለፈው ሮብ። በዚህ ምክንያት ሂዝቦላም አልፈልግም ብሏል ማለት ነው። እንግዲህ አልፈልግም ማለት እስራኤልና ሊባኖስ ውስጥ ያለው ግጭት፣ እስራኤልና ሂዝቦላ መካከል ያለው ግጭት በጣም ከፍተኛ የሆነ የሰብአዊ እልቂት እያስከሰተ ነው። እንዲሁም ደግሞ መጠነ ሰፊ የሆነ ቁሳዊ ኪሳራም ያደረሰ ነው እና ምንድን ነው አሁን ለምሳሌ እስራኤል ቀጥታ ከኢራን ጋር ግጭት ውስጥ ገባለች፣ እርግጥ ነው። ከዛ ደግሞ ኢራን ደግሞ ሳተላይት የሆኑ ኃይሎቿን ልክ እንደ መጠባበቂያም እየተጠቀምባቸው ነው። አሁን ሊባኖስ ውስጥ ያለውን የፖለቲካ አጠቃላይ እጣ ፈንታ ወሳኝ ሆና መታለች ማለት ነው። እንግዲህ አሁን የባህረ ሰላጤው አዲስ ኃይል ሆነች ማለት ነው። አሁን ስለ ኢራን ብቻ አይደለም የሚመለከታት፣ ሊባኖስ ውስጥ ስላለው የሰብአዊ መብት ጥሰትም ይመለከተኛል እያለች ነው እና እንደ ሱፐር ፓወር አክት እያደረገች እኮ ነው። እና ሊባኖስ ውስጥ ያለውን አጠቃላይ ግጭት ለማስቆም ከእስራኤል ጋር ቁልፉ ኢራን ላይ እንዳለ ነው። ነገር ግን ትራምፕ ምን ብለዋል? የሆርሙዝ ጉዳይ ሊባኖስ ውስጥ ካለው ሽኩቻ ጋር ሊገናኝ አይገባም፣
አለዛ በጣም ኮምፕሌክስ ወደሆነ የፖለቲካ ሁነት ውስጥ ነው የምንገባው እና ይሄንን ማቆም አለባችሁ ብለው ኮስተር ብለው መጥተዋል። ማን ትራምፕ እንግዲህ ያለው ሽኩቻ በዚህ መልኩ ነው እየሄደ ያለው። ምናልባት እዚህ ላይ ሀሳብ ካለ የተወሰነ ሀሳብ አጠር ያለ ነገር ላነሳ የሚችለው ነገር ምንድን ነው? ኢራን ለምንድን ነው ያንን ሊባኖስ ውስጥ ያለውን ከሂዝቦላ ጋር የሚደረገውን ነገር ውስጥ አለው የሚለውን ነገር ሀሳብ የሚታነሳ የሚለው ነገር ነው መታየት ያለበት እና በእነ አሜሪካ በኩል ደግሞ ይህ ጉዳይ መነሳት የለበትም የሚለውን ነገር ለምንድን ነው የሚያነሱ የሚለውን ነገር ነው። እንግዲህ አሜሪካ የምትፈልገው ነገር ኢራንን ባለችበት ሁኔታ የሚያገናኘን ጉዳይ የዩራኒየም ጉዳይ ነው። አልፎ ደግሞ የዩራኒየም ጉዳይ ወለደው ሆርሙዝ የሚባል ነገር አለ። ከአንቺ ጋር የምናወራው ስለዚህ ጉዳይ ምን ነገር ነው የምታነሳው? ኢራን ደግሞ ኖ ሳተላይቶቼ ክንፎቼ ናቸው፣ ስለ ክንፎቼ ይመለከተኛል፣ ስለ ክንፎቼ አይመለከቱም የምትለኝ ከሆነ ሊሚት እያረከኝ ነው። አሁን እኔ ከዛ በላይ ነኝ የሚለውን ነገር ነው። አሁን እንግዲህ አሜሪካ የኢራንን ተጽዕኖ ፈጣሪ የሂዝቦላ ጋር ያለውን ነገርን ተቀብላ ነው ወይ መነጋገር ያለባት ወይ ኢራንን አስገድዳ ከዚህ ማውጣት ነው ያለባት የሚለው ነገር ነው። ሁለት ምርጫ ነው የሚመጣው ነገር ማለት ነው። አለስ ኢራን አሁን ነገሩ እንዳልከው ወሰብሰብ ብለዋል። ስለዚህ ከዚህ በኋላ ምንድነው ስለ ሂዝቦላ ስለ ሆርሙዝ እና ስለ ዩራኒየም ብቻ ሳይሆን ስናወራ ሶስተኛው ደግሞ ዶሴ ስለ ሂዝቦላ መነሳት አለበት የሚል ዶሴ የሚኩል ሊመጣ ነው ማለት ነው። የቀይ ባህርንም እንኳን አጀንዳ አስገብታለች ባለፈው። ኤግዛክትሊ የቀይ ባህርንም አጀንዳ አስገብታለች። ስለዚህ ቀይ ባህር አካባቢ ያለው አሁን ሁቲን በተመለከተ አጀንዳው አካል ሊሆን ይችላል። አጀንዳው አካል ሊሆን የሚለውን ነገር ይሄንን መፍቀድ ምንድነው ሊሆን የሚችለው ለና አሜሪካኖች ካየ ኢራንን ሌላኛው ከዚህ ፊት ከጦርነቱ በፊት ያልነበረች ቦታ ላይ ነው ኢራንን የሚያመጣት ማለት ነው። በጣም ከፍተኛ ገዝፋ ማለት ለምሳሌ ሀውቲን ሲመቱ ነበር አይደል እንዴ? እነ ሳውዲ ምናምን ተባብረው እኮ ይመቱት ነበር አይደል? ያኔ ኢራን ምንድነው በአፍ ከመናገር ከማውገዝ የዘለለ ወይ በድብቅ ለሀውቲውን ነገር ማስታጠቅ ከዘለለ ይህንን ጉዳይ የኔ ኢሹ ነው ብላ የተወጣችበት ጊዜ የለም። ከበስተጀርባው ግን እሷ ሎጂስቲክ እንዳለ ታረጋለች። ግን የመደራደሪያ ስለዚህ ጉዳይ ከኔ ጋር ነው የምታወሩ የሚል ጥያቄ አስታጣቅም። አሁን ግን ከፍ አረገችው ጫወታውን ማለት ነው። ስለዚህ ጦርነቱ ለኢራን ኢነርጂ የጨመረላት ነው ወይ የሚልም ጥያቄ እንድናነሳ ነው የሚያደርገን። ወይ ደግሞ ኢራንን የግድ እጇን ለመጠምዘዝ ስሞክር ላለመጠምዘዝ የምታነሳቸው ጉዳዮች ናቸው ወይ? የዩራኒየሙና የሆርሙዙ ጉዳይ ላይ የና አሜሪካን የበላይነት ለመቀበል ዳር ላይ ስደርስ ነገሩን ለማወሳሰብ ስትል የምታመጣው ነገር ነው ወይ ነገር የሚለውን ነገር በደንብ መታየት ያለበት ነገር ይመስለኛል። በጣም ትክክል ነው። ሜዳውን አሰፋችሁ ኢራን፣ አሜሪካ ደግሞ ሜዳውን እንዲጠብ ፈልጋለች። አሁን እንግዲህ ወደ ሊባኖስ አድርገዋለች። ቀስ ብላ ደግሞ ቀይ ባህር የሁቲ ጉዳይ አለ። እንግዲህ ይሄ ሁሉ የኢራን የሚመለከታት ነው። አንድ ልዕለ ሀያል ሀገር እንግዲህ የተወለደ ይመስላል በአሜሪካን የሚገዳደር ማለት ነው። እንግዲህ እንደምናየው ፕራክቲካሊ እንደተመለከትነው ማለት ነው። ለዛሬ የያዝነው መረጃ በዚህ አብቅቷል። አድማጭ ተመልካቾቻችን የዛሬውን ዝግጅታችን በዚሁ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።